ብሩኬ ለሃይሚዬ እንግዲህ እወድሻለሁ የኔ ፍልቅልቅ ብሏታል። እንግዲህ ስለ ሁሉም ነገር እግዚአብሔር ይመስገን፣ ስለተፈተን ስላለፈው፣ ስለ ጥላችን፣ ስለ ሁሉም ነገር እግዚአብሔር ይመስገን ብሏል። እንግዲህ ሃይሚዬንም እወድሻለሁ፣ ከአንቺ የፈለገ ነገር ብሳሳት፣ የፈለገ ነገር ባረግ፣ የፈለገ ነገር ባጠፋም ከአንቺ መለየት አልችልም። ከአንቺ የሚያክል ሴትም ደግሞ አላገኝም ብሏል። እንግዲህ ባለፈውም ብሏል፣ ሁለት ሴቶችን አማርጬ እንግዲህ ወደ ሃይሚ ተመልሻለሁ ብሏል። ስለዚህ እንግዲህ አሁን ማታ በተሰራው ቪዲዮ አይታችኋል። ያው ደስ የሚል ሁላችንም ተደስተናል። ጨረቃ ፋሚሊ ሁሉንም ያስደሰተ ቪዲዮ እንግዲህ ትናንትና የተሰራው የተለቀቀው ማለት ነው። ደስ ብሎናል። እንግዲህ ዛሬም ደስ የሚል መልእክት ሃይሚዬ፣ የኔ ጨረቃ፣ የኔ ፍልቅልቅ፣ የኔ ቅመምዬ ከአንቺ መለየት አልችልም። የፈለገ ነገር ባረግ በአንቺ ላይ ባረግ ፕራንክና ድራማ ነው እንጂ የምር ከአንቺ መጨከን አልችልም። ባስለቅስሽም ብጨቀጭቅሽም የልቤ ካውያ ብላለች እሷ ራሱ። የልብሽ ካውያ ብሆንም ከአንቺ መለየት አልችልም። እስከ መቼ? እስከ ዘላለም ወድሻለሁ ብሏታል። እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ጨረቃ ፋሚሊዎች እንኳን ደስ ያላችሁ ስንባባል ነበር። ትናንት በተለቀቀው ቪዲዮ በጣም ደስ ብሎናል ማለት ነው። ሀዩ በመሄዷ ከህይወታቸው በመውጣታም ብሩኬ ደስ ብሎታል ማለት ነው። ደስ ብሎታል። አይታችሁ ከሆነ የሀይሚ ቪዲዮ መግቢያ ላይ እንግዲህ የተወሰነ ሰላም ህይወታችን ሰላም ያገኛል፣ ይበርዳል ሁሉም ነገር ብዬ አስባለሁ ብሏል። እንግዲህ ባይ ብሏት ነው እንግዲህ ቪዲዮን ሼር አድርጎ የሸኛት ትናንትና። እንደዛው ሀዩ ስለወሄደች ይስተካከላል ሁሉም ነገር፣ የሆነ ደስታ እየተሰማኝ ነው ብሏል። ትናንትና ተሰናብታ እያለቀሰች ቻው እያለች ስትሄድ አታልቅሽ እያልካት ባይ ብለክ ሸኛት ነው እኛም ደስ ያለን ማለት ነው። እኛም ውስጣችን የተደሰተው ሲሸኛት፣ ለዚህ ሰላማችሁ እንደሚወርድ እኛም ተስፋ አድርገን ነበር። ሁለተኛ እንዳይመልስ ስንላት ነበር። ሀዩን ሁለተኛ ወደዚህ እንዳይመልስሽ ስንላት ነበር። ግን እናንተ ጥፋታችሁ ምንድን ነው? እናንተን ህይወታችሁ ለመበጥበጥ በማላችሁ የገባ እናንተን ለማለያየት እናንተን የበጠበጣችሁን ኦዲየንሱን እንደዚህ ራስ ምታት ያመጣ ሰውን መልሳችሁ ችግራችሁ ምንድነው? ቻናል ትከፍቱለታላችሁ። ቻናል ሲከፈት እንግዲህ በቻናል ተመልሶ ይመጣሉ ማለት ነው። እኛ እንደዚህ አይነት ሰው ሁለተኛ መልሰን ላለማየት ነበር የምንፈልገው። እናንተ ማለት እየገባ የሚበጠብጥ ሰው መልሰን ምንድነው አማርኛ ጠፋብኝ ጋይስ፣ ያለማየት ነበር ፍላጎታችን። ግን እናንተ ቻናል እየከፈታችሁ ትሰጣላችሁ። እንግዲህ ምንም ማድረግ አይቻልም። ቪዲዮቸውን ሼር ታደርጋላችሁ። እናንተ እንደዚህ በአንድ ግራ ቆሟችሁ እንደዚህ ብጥብጥ ሚዲያውን ጠቅላላ የሚበጠብጥ ሰውን መልሳችሁ ቻናል ከፍታችሁ ትሰጣላችሁ። ሰው እኮ ነው የሚገርመን። እኛ መጨረሻውን እንዲሆናል እና ሃይሚዬ እንግዲህ ፍልቅልቋ አምሮባት ቅመም መስላት፣ ድሮም ቅመም ጨረቃ ናት። ጨረቃ መስላ መታ እንግዲህ ብሩኬ ዱባይ ትኬት ቆርጫለሁ፣ ዱባይ ይዤሽ ሄደን ያለውን ነገር ሁሉን ነገር ችግራችንን ፈተን ወደ ቤተሰባችን ይዤሽ እመለሳለሁ ብሏት እንግዲህ ያው ሃይሜ ትንሽ ተንደርድራለች እንግዲህ አልቀበልም ብላ። ግን ያው ሲያሳልፉ የነበሩት አይን ውስጥ እያየች የሳማት አቅፏት ሲሸከማት፣ ወይኔ ፍቅር እንዴት ኖት ያስቀናል። እንደዚህ ፍቅር ሲሰጣቱ ሁሌ ምን አለ እንደሆነ ይታያል እኮ ቪዲዮአቸው። እንደዚህ አይነት ቪዲዮ ብትሰሩ የእናንተ ብሩኬና ሃይሚ ቪዲዮ ይታያል። የምር ነው የምላችሁ። ግን ለምን እንደሆነ አናቅም። ልባችንን የሚሰብሩት የራሳቸውን ልብ እንደዚህ የሚሰበረው እንደዚህ አይነት ቪዲዮ ድራማ፣ እንደዚህ አይነት ሰው መሀል ባያስገቡ፣ ሴት መሀል ባያስገቡና ባይሰሩ ጥሩ ነበር። ለምን ቪዲዮቸው ይታያል። አሁን ሃይሚ እንዲህ ፍልቅልቅ እያለች እየሳቀች እየሳማት እያቀፋት እየተሸከማት የተለያየ መዝናኛ ቦታ እየወሰደ በዝናናት ይታያል። አይታይም ብሎ እኮ አይደለም፣ ምን እንደሆነ አናቅም። ወታደራዊ ዩቱበሮች ተለክፈዋሉ በሴትና በወንድ እንደዚህ ያን ነገር ፕራንክ ብሎ ያውም ደግሞ አይናገሩም። እንደዚህ ነገር ተለክፈዋሉ። እንግዲህ ይመልሳቸው እንበል፣ ወደራሳቸው እንዲመልሳቸው። ዛሬ እንግዲህ ማታ ቲክቶክ ላይ ብዙ ጨረቃ ፋሚሊዎች ደስ ብሏቸው የተለያየ ምክር የሰጡ ነው፣ እህቶቻቸው ማለት ነው። ደስ ይላል በጣም። ትልቅ መስዋዕት ላይቭ ላይ የሆኑ እያለቀሱ ምን እያሉ ሁሌ ትልቅ መስዋዕት የሚከፍሉ ጨረቃ ፋሚሊዎች
ኦዲየንስ ተብሎ የማንም ደጋፊ ሆነ የና አብርሽና ሩታም ደጋፊ ቲክቶክ ላይ የሚሆኑ ናቸው። በጣም ትልቅ መስዋዕት የሚከፍሉት። እኛ ዩቱበሮች ብናደንቃቸውም ሀቅ ቦታ ብንቆምም ያጠፋውን አጠፋ ብንልም ያላጠፋው ደግሞ ተጎዳ ብንልም ቻናላችን ላይ እየለቀቅን ነው፣ ቪዲዮ አምጥተን እየሰራንበት ነው። ግን ቲክቶክ ላይ ያሉት ሰዓታቸውን እያቃጠሉ ቤታቸውን እየከፈቱ ትልቅ መስዋዕት እየከፈሉ ልባቸው ሁሌ የተለያየ አዲስ ነገር ሲመጣ ልባቸው የሚሰበረው የሚጨነቁት ቲክቶክ ላይ ያሉት ወዳጆች አድናቂዎች ናቸው። እነሱን ያለማድነቅ አይቻልም። ጀግና ናቸው። ለምን አረብ ቤት እየተጨነቁ እኛም አረብ ቤት ነን። አንድ ቪዲዮ ከፍተን ለመልቀቅ ራሱ እንዴት እንደሚቸግረን እናውቃለን አይደለም? ላይቭ ከፍተን ቁጭ ብለን ዛሬ መጮህ ይቅርና ስራቸውን እየሰሩ አንዴ ሚውት እያደረጉ አንዴ እየከፈቱ እያወሩ ስቃቸውን እየተሰቃዩ ላይቭ ገብቶ ሰዓታቸው ጠዋት ሲነሳ የሆነ ነገር ሲኖር በጠዋት እየገቡ የሆነ ነገር ሲኖር ቪዲዮ ካለቀ በኋላ ወዲያው ላይቭ እየገቡ ኧረ እነሱማ ያለማድነቅ አይቻልም። ከምር ነው የምላችሁ። በጣም ቻይ ናቸው፣ ጎበዝ ናቸው በጣም ማለት ነው። እንግዲህ ያው የሆነ ነገር ሲደሰቱ ደግሞ እንደዚህ ሲስቁ ደግሞ ልክ የእውነት እህት አንድ እናት እንደወለደች እህት ወይ ልጅ እንደሆነ ይደሰታሉ በጣም ማለት ነው። እንግዲህ ዛሬ ያው ላይቭ ላይ በጣም የተደሰቱ በጣም ምክር፣ ብሩኬን ወደ ራስ ተመለስ፣ ሚስትን አንከባክባት፣ ለሴቶች የምትሰጠው ክብርና ለእሷ ክብር ስለሚለያይ የእሷን ክብር አብልጥ፣ ሚስት የነገ ሚስትህ ናት። ፍቅር እውነት ፍቅር እንደዚህ ነው። እሺ የእውነት አፍቅሮ የእውነት ሀይሚን ስለሚወዱ በጣም ብዙ ነገር እየመከሩ ሲለያዩም ደግሞ አይወዱም። በጣም ትልቅ ነገር እየመከሩ ትልቅ ለሌላ ሰው ራሱ ትምህርት የሚሰጥን እየመከሩ ነበር። በጣም ነው ደስ ያለኝ። እኔ እንደውም ኔትወርክ አላስቆየኝም፣ አላዳመጥኳቸውም ብዙ ማለት ነው። እነሱን ነው ያለማድነቅ አይቻልም። ቲክቶክ ላይ ያሉት አድናቂዎችን ያለማድነቅ አይቻልም። ጀግኖች ናቸው፣ ጎበዝ ናቸው ሁሌ ማለት ነው። ሁሌም ነገም ደግሞ ተነስቶ የሆነ ነገር ቢፈጠር አሁንም እንደዛው ያብዳሉ ማለት ነው። ያው አይፈጠር እንግዲህ ሰላማቸው ይውረድ። እስቲ ብሩኬና ሀይሚ ሌላ ድራማ ሌላ ብዙ የሚሰራ ስራ አለ እኮ። የከይር ነገር አለ፣ ሰው መርዳት አለ። እንዲህ ደግሞ ራሳችሁ እርስ በርስ ፍቅር መሰጣት፣ ቤት ውስጥ የሮጣችሁ እየሳቃችሁ የተጫወታችሁ ብትሉ ይታያል። ከለስ አንዴ ፈመሳችሁ እኮ ይታያል። ለምንድን ነው የሰው ልብ የምትሰብሩት? እንደዚህ ያን ነገር ሀይሚ አውቃም ቢሆን ደግሞ እንደዚህ አይነት ባይሰሩ ነው የምለው እንደኔ ማለት ነው። ሳታቅም ከሆነ ሰላማቸው ወረድ። እነዚህ ልጆች እንግዲህ መቼም አይለያዩ፣ ለመለያየት አይደለም። ያው ኦዲየንስን ልብ ለመስበር እርስ በርስ ከለስ ብሩኬም እኮ የሀይሚ ጥላቻ የለውም መቼም። ሀይሚን አይጥላትም እኮ ሀይሚ የምታክል የለችማ። አይጠላትም፣ ይወዳታል። ግን ምን ማድረግ ይቻላል? ምንም ማድረግ አይቻልም።